አስተውላችሁ ከሆነ አንዲት ሴት ለአንዱ ወንድ በጣም መልካም ትሆንለታለች። በጣም የዋህ፣ በጣም አዛኝ፣ በጣም አፍቃሪ ትሆንለታለች። በአጭሩ እንደ መልአክ ትሆንለታለች። ለአንደኛው ደግሞ የስቃዩ መነሻ ትሆናለች። መጥፎ ትሆንበታለች፣ ጨካኝ ትሆንበታለች። በአጭሩ ሰይጣንን ትሆንበታለች። ለምን መሰላችሁ? የእናንተ ባህሪ ነው፣ የእናንተ ስብዕና ነው ያቺን ሴት ወደ መልአክነትም ወደ ጋኔንነትም የሚቀይራት። እመነኝ፣ እነዚህን ባህሪዎች እነዚህን ስብዕናዎች በአንተ ላይ ከተመለከተች ያቺ ሴት ወደ ሰይጣንነት ትቀየርና ስታሰቃየ ትኖራለች። ዛሬ ይህንን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ይህን ቪዲዮ ጀምሩት። በዚህ ምክር አገልግሎታችን ወይም ካውንስሊንግ የምንሰጣቸውን አገልግሎቶች ልጥቀስላችሁ። የመጀመሪያው ሰይጣን ስለመተውና ስለማቆም የምክር አገልግሎት እንደምንሰጥ እናሳውቃለን። ሁለተኛው በማንኛውም አይነት ጉዳዮች ላይ ፕሮፌሽናል የሆነ ካውንስሊንግ ሳይኮሎጂን ቤዝድ በማድረግ የሚደርሳችሁ ይሆናል። ሶስተኛውና የመጨረሻው ደግሞ የተለያዩ ስኪሎችን እንድታዳብሩ፣ ለምሳሌ ኮንፊደንስ፣ ማይንድሴት የመሳሰሉ ነገሮችን እንድታጎለብቱ እንድታሻሽሉ የሚያደርጋችሁን የምክር አገልግሎትን አዘጋጅተናል። በአራተኛነት ደግሞ በሴቶች ሳይኮሎጂ ዙሪያ ሴት ልጅን እንዴት መያዝ እንደምትችል፣ እንዴት ማውራት እንደምትችል፣ እንዴት ቴክስት ማድረግ እንዳለበት የምክር ወይም የካውንስሊንግ አገልግሎትን እንሰጣለን። የምክር አገልግሎቱ የሚሰጠው በሳምንት 3 ቀን ነው። ይህን አገልግሎት ለመውሰድ በሰዓት 100 ብር፣ ሳምንታዊ 300 ብር እንዲሁም ወራዊ 1200 ብር መሆኑን ላሳውቃችሁ እወዳለሁ። የወራዊውን ጥቅል የሚወስዱ ሰዎች የዲስካውንት መጠን አስቀምጠናል። ከታች በተቀመጠው አካውንት ትራንስፈር በማድረግ የከፈሉበትን ደረሰኝ ፎርዋርድ በማድረግ በቀላሉ መውሰድ ይችላሉ። አንደኛ፣ ያቺ ሴት ደካማነትን ባንተ ውስጥ ካሸተተች አውሬ ምንጊዜም ቢሆን ደካማው ላይ ይበረታል። አንበሳ፣ ነብር፣ የተለያዩ አውሬዎችን ተመልከቱ። እነዚህ አውሬዎች ጨካኝ የሚሆኑት ከነሱ በጥንካሬ ያነሱት ላይ ነው፣ ደካማው ላይ ነው ጉልበታቸውን የሚወጡት። በእንስሳቱ ዓለም ደካማነትን ማሳየት የለብህም። አሊያ የእነሱ መጮጃ ትሆናለህ፣ በእነሱ ትበላለህ። እኛ ሰዎች ጋር ምንም ልዩነት የለውም። ስቲል ከእነሱ ብዙ ሼር የምናደርጋቸው ነገሮች አሉ። ያቺ ሴት በአንተ ላይ ደካማነትን፣ ልፍስፍስነትን፣ አቅመ ቢስነትን ካሸተተች እመነኝ እንደ ሰይጣን ነው የምትሆንብህ። መዋሽ ከመሰላችሁ ሴቶችን በጣም የሚለማመጡ፣ በጣም የሚለምኑ፣ የሚሰግዱላት፣ ጨርቅ የሚሆኑላት ሰዎች ምንድነው የሚያጋጥማቸው? እስኪ ንገሩኝ። በጣም ያሰቃያቸዋል፣ ይበዘብዟቸዋል፣ ይጫወቱባቸዋል፣ ኮንስታንት ላይ ይጎዷቸዋል። ስለዚህ በምንም ተአምር ደካማነትን አታሳይ። ያንተን ጥንካሬ እንዲሰማ ታደርግ። ያኔ እሷን መጫወቻ አትሆንም። የወንድ ልጅ ደካማነት ነው ሴት ልጅ ከመላእክነት ወደ ሰይጣንነት የሚቀይራት። ሁለተኛ፣ መምራት ማትችል ከሆነ ሴት ልጅ ሙሉ ለሙሉ ሐሳቧን ጥላ ያለምንም ፍራቻ በሙሉ ኮምፎርት የሚመራትን ወንድ ትፈልጋለች፣ ትመርጣለች። ኢትስ ናቹራል። በተፈጥሯዊ መንገድ ሴቷ የሚመራትን፣ የሚበልጣትን፣ ምቾት ሰጥቶ የሚመራትን ወንድ ትፈልጋለች። እናም ማስተውል አንተ ጥሩ መሪ መሆን ማትችል ከሆነ አመጻ ከሷ ዘንድ ይቀሰቀሳል። ደካማ ንጉስ ተቃውሞ፣ አመጻ እንደሚነሳበት ሁሉ እሷም ታመጻለች፣ አንተን ትንቃለች፣ እንደ ወንድ ማየቷን ታቆማለች። አስተውል። ሴቶች የሚንቁትን ወንድ ላይ ነው ሰይጣን የሚሆኑበት፣ የሚጫወቱበት፣ የሚቀልዱበት። አንተ ጥሩ መሪ መሆን መቻል አለብህ፣ መምራት መቻል አለብህ። ልክ እንደ አባወራ፣ ልክ እንደ አልፋ ሜል ፊት ለፊት ሆነ መምራት መቻል አለብህ። ይህን ነገር ባንተ ላይ ካልተመለከተች አመጻ ታስነሳለች፣ ትንቃለች። እና ማስተውል። በጥሩ መንገድ መምራት አለብህ። መምራት አለብህ ማለት መቆጣጠር አለብህ ማለት እንዳልሆነ ወቅ። ምክንያቱም ጥሩ መሪ፣ እውነተኛው መሪ ሰዎች እንዲከተሉት አያዛቸውም፣ አያስገድዳቸውም። እሱ ከፊት ይሆናል፣ እነሱ ፈልገው ይከተሉታል። ስብዕናው ነው እነሱ እንዲከተሉት የሚያደርገው። እና ጥሩ መሪ መሆንን ተለማመድ፣ ስፔሻሊ ያንተን አጋር። ሶስተኛ፣ ለማኝ ከሆንክ የምትለምናት የምትለማመጣት ቀን በቀን የሷን ትኩረት የምትሻ ከሆነ የሷን ትኩረት መሻት ማለት ልክ የሷን ቫሊዴሽን እንደመጠየቅ ማለት ነው። ከዛ ጋር ልናያይዘው እንችላለን። ለምሳሌ የሆነ ትንሽዬ ነገር አገኘ፣ ትንሽዬ ሰክሰስ አገኘ፣
እየሮጥክ ሄደህ ለሷ ተነግራታለህ። በቃ የሆነ ነገር ስታረግ የሆነ ነገር ስታስብ የሆነ ነገር ካየ ሄደህ ተነግራታለህ። ከዛም ከሷ ኮንፈርሜሽን ከሷ ማረጋገጫን ከሷን ውዳሴን ትጠብቃለህ። ይህ ከሷ ቫሊዴሽን መጠበቅ እንደማለት ነው። ከሷ ማረጋገጫ እንደመጠበቅ ማለት ነው። ስለዚህ ያቺ ሴት አንተም በራሱ እንደሚተማመን ወንድ አትቆጥረም። ኢቭን የሆነ ሐሳብ ስታስብ ከሷ ማረጋገጫን የምትቀበል የምትጠይቅ ከሆነ ደካማ መሪ መሆንን ያሳያል። እሷ በራስህ እንድትተማመን ትጠብቃለች። የራስህን ዕውቀት የራስህ ጥበብ ላይ ጥገኛ እንድትሆን ትፈልጋለች ትጠብቃለች። ናቹራሊ እንደዚህ ሲባል ሰምተህ ታውቃለህ? ወንድ አይደለህ እንዴ? እና ምን ይፈጠር? አንተ እኮ ትልቅ ሰው ነህ። ይሄንማ ማድረግ አለብህ። ካንተ የሚጠበቅ ነገር ነው አይነት ነገር። እሷን የሚመለከት ካልሆነ ነገሮችን በራስህ ማድረግ አለብህ። ነገር ግን ከሷ ጋር የሚገናኝ ከሆነ ብታሳውቃት መልካም ነው። አስታውስ፣ እኔ ለማለት የፈለኩት ነገር ሴቷ በራስህ መተማመንን ማየት ትፈልጋለች። በራስህ ጥበብ መተማመንን ራስህን ማመንን ትፈልጋለች። ይሄን ነገር ማየት ትፈልጋለች። ይሄን ነገር ካላየች እመነኝ ሰይጣንነቷ መነሳት ይጀምራል። ሰይጣን ትሆናለች ማለት ይሄን ነገር ካላየች ለአንተ ያላት ንቀት ይጀምራል። እና እንደ ለማኛቱን ለማኞች ትኩረትን ለማግኘት ብለው ምንም ነገርን ያደርጋሉ። ሁልጊዜም ቢሆን ይጠይቃሉ፣ ይፈልጋሉ። እንደዛ እንዳትሆን የእሷን ትኩረት ቀን በቀን አትሻ። ያመንከውን ነገር በራስ አድርግ። በራስ መተማመንን ያሳያል። የእሷን ትኩረት አትለምን። በራስ መተማመንን ያሳያል። ለአንተ ያላትን ክብር ይጨምራል። ለማኛቱን እመነኝ እሷም ጋኔንን አትሆንብህም። አራተኛ ከሁሉ ነገር በላይ ካደረካት። አስተውላችሁ ከሆነ ፊልሞቻችንን ስታዩ ትልቁ ሰክሰስ ወይም ትልቁ ነገር አንድ ወንድና አንድ ሴት ፍቅር ሲጀምሩ ወይም ዋናው ገጸ ባህሪ ከአንዲት ሴት ጋር ፍቅር ሲጀምር በቃ የፍቅር ግንኙነት ሲጀምሩ ነው። ፊልሙ ትልቅ ነገር የፊልሙ ዋና ፖይንት እሱ ነገር ነው። አብዛኞቻችን በዚያ አካሄድ ነው ያደግነው። ማለትም ይሄን ፊልም እያየን ያደግነው አይምሮአችን ላይ ብዙ ነገር ነው የቀረጸው። እሱም ምንድነው? ትልቁ ሰክሰስ ፍቅረኛ መያዝ፣ የፍቅር ግንኙነት ውስጥ መግባት ነው። ይሄ ነው ትልቁ ሰክሰስ። ኢቭል ሲንግልነት የሚታፈርበት ነገር ነው። በዚህ ሰዓት ላይ ሲንግል የሆነ ሰው ካያችሁ በእርግጥም ፈላጊ የለውም ብላችሁ እንደምታስቡ ወቁ። ያ ሰውዬ እኮ ደስ የሚል ስብዕና አይኖርም። መልከኛ ሰው ሊሆን ይችላል፣ ግን ሲንግል ከሆነ ጀስት የሆነ ነገር ሚስ እንዳደረገ ነው የምትቆጥሩት። ይሄን ያህል አይምሮአችን ላይ ተቀርጿል። እና ትልቁ ጎል የህይወት ትልቁ ጎል የፍቅር ግንኙነት መጀመር፣ የምታምር ፍቅረኛ መያዝ አይነት ነገር ነው ለኛ ለወንዶች። ግን እሱ የህይወት ትልቁ ግብ አይደለም። የህይወት አንዱ አካል እንጂ ዋነኛው መዳረሻ እንትን አይደለም። ዋነኛው ጎል ዋነኛው ዓላማ ሊሆን አይገባም። የህይወት ትልቁ ዓላማ ትልቁ ጎል ዓላማችንን ማሳካት፣ ዓላማችንን መከተል፣ የተፈጠርንበትን ነገር መከተል ማለት ነው። ያን ስንከተለው ግራጎናችን ወይም ሔዋናችን ሐዋችን የምትሰጠን አንተ መንገድህን ዓላማህን ትመርጣለህ፣ ዓላማህን ታሳድዳለህ፣ እሷም ደግሞ ትከተላለች። ይህ ነው ጤናማ ሪሌሽንሺፕ፣ ጤናማ የፍቅር ግንኙነት። ዓላማን ስታሳድድ ነው ትክክለኛዋ ሴት ካንተ ኋላ የምትሆነው። እና ምን ልልህ ፈልጌ ነው፣ ሴቷን ዓላማ የምታረጋት ከሆነ ምንኝ ብዙ ነገር ታበላሻለህ። ደካማነትን ሪቬል ታረጋለህ፣ ትገልጽላታለህ፣ ደካማነትን ታሸተታታለህ። እመነኝ ወደ ሴጣንነት ነው የምትቀይራት። ሴጣን ነው የምትሆንብህ። ታሰቃያለች፣ ትኮራባለች፣ ትጫወትብሃለች፣ ማኒፑሌት ታረጋለች። ለአንተ ያላት ሪስፔክት ይቀንሳል። አስበው፣ ሴቶች ሪስፔክት የሚሰጡ ባዩት ነገር ብቻ ነው። ስለወደዱ ስላፈቀሩ አይደለም። ምናልባት ስታዝንላት ልታፈቅር ልትወድህ ትችላለች። ነገር ግን ያንተን ክብር ለማግኘት የሆነ ማየት ያለባት ነገር አለ። የሆነ ነገር ስታይ ብቻ ነው ለአንተ ያላትን ክብር የምታሳየ። እና ደግሞ እመነኝ ማንንም ጠይቅ። እናት አለ፣ እናትን ሄደህ ጠይቅ። እህት ይኖራል፣ እህትን ሄደህ ጠይቅ። አክስት ዘመድን ሄደህ ጠይቅ። የትኛውም ሴት ዓላማውን የሚከተል ወንድ፣ ከሷ በላይ ዓላማውን የሚያስቀድም ወንድ በጣም ትመርጣሉ። እርግጥ ነው ቃል በቃል አይነግሩም። እንዲህ ከኔማ ዓላማውን ካስበለጠ ይሄ ሰው ያወደኝም ሊሉ ይችላሉ። ግን ሰብኮንሺየስሊ ይፈልጉታል፣ ያን ወንድ ያከብሩታል። እንደ ቀላል ምሳሌ ልስጣችሁ። አንድ ወታደር በነጋታው የሚዋጋው የሚሄድለት ጦርነት ነበረው። ከዛም ሊወጣ ሲል ሚስቱ እንዳይሄድ ለመነችው። ከኔ ጋር ተቀምጠን እንዝናና፣ ፈታ እንበል፣ ዘና ብለን እንመለስ፣ እንደሰት፣ እባክህ አትሂድ ብላ ለመነችው። ወታደሩም ማሰብ ቀረ። በሰዓቱ ደስ ሊላት ይችላል፣ ነገር ግን ለዚህ ወንድ ያላት ሪስፔክት በጣም ይቀንሳል።
ቃሉን አክባሪ እንዳልሆነ ደካማ እንደሆነ ትረዳለች ትመለከታለች ነገር ግን ያ ወታደር ግዳጁን አስቀድሞ ሚሽኑን አስቀድሞ እሷን ተሰናብቷት በሄድ በሰዓቱ ይደብራታል ነገር ግን ለዚህ ወንድ ከፍተኛ ሪስፔክት ይኖራታል ኢቭን ፊልሞች ላይ ተመለከታላችሁ በተለይ 300ን ተመልክታችሁታል አብዛኛዎቻችሁ ተመልክታችሁታል ሊዮናይደስ እየሞተ ነው ማለትም ወደ ሞት ሄደ ነው ኢቭን ሚስቱን እንኳን ሄዶ በስነ ስርዓት አላቀፋትም ከጥላቻ የመነጨ አይደለም ይሄ ወንድነት ስለሆነ ነው እሱ ወንድ ስለሆነ ነው እንደዚህ ያደረገው ደካማነቱን በፍጹም አይገልጽም ምክንያቱም ያስንቀዋል ከሷ አላማን ስታስቀድም አላማን ከሷ ስታስበልጥ ያቺ ሴት ሪስፔክት ትሰጣለች ታከብራለች እመነኝ መልአክ ትሆንልሃለች አስተውል ሪሌሽንሺፕ የሚመጣው ከአላማ በኋላ ነው እና ወዳጄ ምን ጊዜም ቢሆን ስራህን አስቀድም አላማህን አስቀድም ሚሽንህን አስቀድም ከዛ እሷ ትደርሳለች እመነኝ ታከብራለህ ሚሽንህን ስታስቀድም ሁለቱንም ታገኛለህ እሷንም ሚሽንህንም ታሳካለህ እነዚህ ነገሮች አታደርግ ሴቷን ከመላክነቱ ወደ ጋኔንነት ይቀየራል ነገር ግን እነዚህ ነገሮች አንዴ ማታረግ ሆነ አቮይድ ምታረግ ሆነ ያቺ ሴት መልአክ ትሆንልሃለች ይህ ሀበሻን አሰለው እውነት አንድ ምክንያታዊነት ሌሎች ቪዲዮዎችን ገብታችሁ መመልከታችሁን እርግጠኛ ሆኑ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ አባል ይሁኑ አስተውሉ እኔ ምንም ነገር አላስተምራችሁም እኔ እንድታስቡ ብቻ ነው ማድረጋችሁ በቀጣይ ቪዲዮስ ከምንገናኝ ቸር ቆዩልኝ